ሰበር ዜና የተባበሩት አረብ ኤምሬት በሚሳኤል ጥቃት ተፈጽሞባታል። በተመሳሳይ ዜና የሳውዲ ነዳጅ ማጣሪያም በድሮን ጥቃት ተፈጽሞበታል። የመካከለኛው ምስራቅ ውጥረት በጥቃት ታጅቦ ቀጥለዋል። በሌላ በኩል ኢራን ከአሜሪካ ጋር እየተደራደርኩ አይደለም ስትል፣ አሜሪካ ደግሞ የመሳሪያ ክምችቶቿን ለመሙላት ትዕዛዝ አስተላልፋለች። ዲፕሎማሲው የሚሳካ አይመስልም። ሁለቱ ሀገራት በድጋሚ ወደ ጥቃት የሚመለሱ ይመስላል። በሌላ በኩል ደግሞ በአዲሱ የኢራን መሪ በቪዲዮ መታየት ዙሪያ አከራካሪ ዜና ተሰምቷል። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ አከራካሪው የአዲሱ የኢራን መሪ በቪዲዮ መታየት። የኢራን አዲሱ የበላይ መሪ ሞጅተባ ኻሜኒ ለመጀመሪያ ጊዜ በቪዲዮ ታይተዋል። የኢራን የመንግስት መገናኛ ብዙሃን አዲሱ የሀገሪቱ የበላይ መሪ ሞጅተባ ኻሜኒ ለተማሪዎቻቸው የሃይማኖት ትምህርት ሲሰጡ የሚያሳይ የ13 ሰከንድ ተንቀሳቃሽ ምስል ይፋ አድርገዋል። ይህ ምስል አባታቸውን አያቶላ አሊ ኻሜኒን ተክተው ወደ ስልጣን ከመጡና ለወራት ከአይን ከተሰወሩ በኋላ ለመጀመሪያ ጊዜ በቪዲዮ የታዩበት አጋጣሚ ሆነዋል። ይሁን እንጂ የቪዲዮ ይፋ መሆን በዲጂታሉ ዓለም ላይ በርካታ ጥያቄዎችንና ጥርጣሬዎችን አስነስተዋል። የመገናኛ ብዙሃኑ ምስሉ መቼና የት እንደተቀረጸ በግልጽ አላወቁም። በዚህም ምክንያት በርካታ የፖለቲካና የደህንነት ተንታኞች ቪዲዮው ከዚህ ቀደም የተቀረጸ የቆየ ምስል ሊሆን እንደሚችልና ስለ መሪው ጤንነት እንዲሁም ስላሉበት ቦታ የሚናፈሱ ወሬዎችን ለመካድ የተለቀቀ እንደሆነ ይገምታሉ። አዲሱ መሪ ወደ ስልጣን ከመጡ ጀምሮ በከፍተኛ የደህንነት ስጋት ምክንያት ከአይን ርቀው የቆዩ ሲሆን እስካሁን ድረስ መልእክቶቻቸውን ያስተላልፉ የነበረው በጽሁፍ መግለጫዎች ብቻ ነበር። አሁን የተለቀቀው ምስል በመንግስት በኩል የሀገሪቱን መረጋጋት ለማሳየትና የህዝቡን ስጋት ለማስታገስ የተደረገ ጥረት እንደሆነ ይታመናል። በሌላ ዜና በሆርሙዝ ወሽመጥ ለማለፍ የነበረ የኤምሬትስ ነዳጅ ጫኝ መርከብ በሚሳኤል ተመተዋል። ንብረትነቱ የዩናይትድ አረብ ኤምሬትስ መንግስት የሆነው አቡዳቢ ናሽናል ኦይል ካምፓኒ ወይንም አድኖክ ነዳጅ ጫኝ መርከብ በሆርሙዝ ወሽመጥ በማለፍ ላይ እያለ ጥቃት ደርሶበታል። ድርጅቱ እንደገለጸው በሚሳኤል በተፈጸመው በዚህ ጥቃት በመርከቡ ላይ እሳት ተነስቶ የነበረ ሲሆን እሳቱን ማጥፋት ተችለዋል። በጥቃቱ በሰው ላይ ምንም ጉዳት እንዳልደረሰም አስታውቀዋል። የኢራን ጦርነት ከተጀመረና በሆርሙዝ ወሽመጥ ዙሪያ ውዝግቡ ከተነሳ አንስቶ በአድኖክ መርከብ ላይ ጥቃት ሲፈጸም ይህ 16ኛው ጊዜ ነው። የዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ ድርጊት በተመድ የጸጥታው ምክር ቤት የተደነገገውን የንግድ መርከቦችን ኢላማ ማድረግና ዓለም አቀፍ የባህር መስመሮችን ማወክ የሚከለክለውን ውሳኔ የሚጥስ ነው ብለዋል። ጨምሮም ኢራን ከዚህ አይነት ጸብጫሪነት ድርጊት እንድትቆጠብና የሆርሙዝ ወሽመጥን ሙሉ በሙሉ ክፍት እንድታደርግ አሳስበዋል። ይህንን ተከትሎ ሳውዲ አረቢያ፣ ዮርዳኖስና ባህሬን ድርጊቱን እንደሚቃወሙ አስታውቀዋል። የኳታር የውጭ ጉዳይ ሚኒስቴር በበኩሉ ይህንን ዓለም አቀፍ መተላለፊያ ጫና ለመፍጠሪያ መሳሪያ ማድረግ ተገቢነት የሌለው ድርጊት መሆኑን ጠቅሶ የሆርሙዝ ወሽመጥ ክፍት መሆን እንዳለበት አስታውቀዋል። በተመሳሳይ ዜና ሁቲዎች የሳውዲ የነዳጅ ማጣሪያ ላይ ጥቃት መፈጸማቸውን ገልጸዋል። የኢራን አጋር የሆኑት ሁቲዎች የሳውዲ አራምኮ ጃዛን ነዳጅ ማጣሪያን በዛሬው ዕለት ማጥቃታቸውን ተናግረዋል። ሁቲዎች ጥቃቱን የፈጸሙት ሳውዲ ከቱርክና ከፓኪስታን ጋር ወታደራዊ ትብብር ከፈረመች ከሁለት ቀናት በኋላ ነው። የሳውዲ ኢነርጂ ሚኒስቴር በነዳጅ ማጣሪያው አካባቢ እሳት መንቀስቀሱን ይፋ ካደረገ በኋላ በቁጥጥር ስር ማዋሉን ገልጸዋል። ነገር ግን እሳቱ በምን ምክንያት እንደተከሰተ ያለው ነገር የለም። የነዳጅ ማጣሪያው በደቡብ ምዕራብ ሳውዲ አረቢያ የሚገኝ ሲሆን በቀን 400,000 በርሚል ድፍድፍ ዘይት ያጣራል። በእሳት ቃጠሎ
እንደተባለው ስለደረሰው ውድመት የተባለ ነገር የለም። ሁቲዎች ማጣሪያውን ያጠቁት ድሮን ተጠቅመው መሆኑን ቃል አቀባያቸው ያህያ ሳሬ በኤክስ ገጻቸው ላይ አጋርተዋል። ኢራንና አጋሯ የሆኑት የሁቲ ታጣቂዎች የመካከለኛው ምስራቅ ጦርነት ከተጀመረ በኋላ በሳውዲ አረቢያና በሌሎች የባህረ ሰላጤው ሀገራት ላይ ጥቃት የሚፈጽሙ ሲሆን የመርከቦች እንቅስቃሴ ላይም እገዳ ጥለዋል። የአራምኮ ኃላፊ የሆኑት አሚን ናስር ባለፈው ሳምንት ከቅርብ ጊዜ ወዲህ በኩባንያው ተቋማት ላይ የሚደርሰው ጥቃት የምርት መስተጓጎል መፍጠሩን ተናግረው በፍጥነት ወደ ማምረት ተግባራችን እንመለሳለን ብለዋል። አራምኮ የዓለማችን ቀዳሚ ነዳጅ ላኪ ኩባንያ ነው። ኃላፊው አክለውም ጥቃቱ በቁስ ላይ ወይም በፋይናንስ ረገድ ያደረሰው ጉዳት የለም ብለዋል። የኢራን ጥቃት የዓለም የነዳጅ አቅርቦትን ካስተጓጎለ በኋላ አርብ ዕለት ሳውዲ አረቢያ ከቱርክና ፓኪስታን ጋር ወታደራዊ ትብብር ተፈራርማለች። ሀገሪቱ በዚህ ስምምነት መሰረት ከሶስቱ ሀገራት በአንዱ ላይ የሚፈጸም ማንኛውም ወታደራዊ ጥቃት በሁሉም ላይ እንደተፈጸመ ጥቃት ይቆጠራል ብለዋል። አክለውም ይህ የጋራ ስምምነት ማንኛውንም የጥቃት እርምጃ ለመከላከል የሚያስችል የጋራ የመከላከል አቅምን የማጠናከር ዓላማ አለው ብለዋል። በሌላ ዜና ፔንታጎን የጦር መሳሪያ አምራች ኩባንያዎች ምርታቸውን እንዲጨምሩ ግፊት እያደረገ መሆኑ ተገልጸዋል። በኢራን ጦርነት ምክንያት የአሜሪካ ጦር መሳሪያ ክምችት መቀነሱ ከተዘገበ በኋላ ፔንታጎን የሀገሪቱ የጦር መሳሪያ አምራች ኩባንያዎች በፍጥነት ምርታቸውን እንዲያሳድጉ ግፊት እያደረገ መሆኑ ተገልጸዋል። የፔንታጎን ቃል አቀባይ ሺን ፐርኔል ቅዳሜ ዕለት ባወጡት መግለጫ የመከላከያ መስሪያ ቤቱ ለተዋጊዎቻችን የሚያስፈልጉት የጦር መሳሪያዎች ስጋቱ በሚጠይቀው ፍጥነት ቁጥሩን ለማሳደግ እየሰራ ነው ብለዋል። ቃል አቀባዩ መስሪያ ቤታቸው በፍጥነት የጦር መሳሪያዎቹ እንዲመረቱ እያደረገ መሆኑን አስታውቀው ነገር ግን ይህ ከኢራን ጦርነት በፊት የተጀመረው ተቋሙን የማዘመን አካል ነው ብለዋል። የመከላከያ ምክትል ሚኒስቴር የሆኑት ስቲቭ ፊንበርግ ረቡዕ ዕለት ለኩባንያዎቹ ኃላፊዎች በጻፉትና ዋሽንግተን ፖስት በተመለከተው ደብዳቤ መሰረት ወሳኝ ለሆኑ መሳሪያዎች እጅግ ፈጣን የሆነ የምርት መጨመርን የሚያረጋግጥ እቅድ እንዲያቀርቡ ከ21 ቀናት ያልበለጠ ጊዜ ተሰጥቷቸዋል። ፊንበርግ ረጅም ዓመት የሚወስድ የማበልጸጊያ ውደት ተቀባይነት የለውም ሲሉ በደብዳቤያቸው ላይ መጻፋቸው ተጠቅሰዋል። የፕሮግራማችንን የጊዜ ሰሌዳ እጅግ በጣም ማፍጠንና የምርት አቅማችንን አሁን ማሳደግ አለብን ብለዋል ፊንበርግ። ምክትል ሚኒስትሩ ይህንን ደብዳቤ የጻፉት የአሜሪካ ወሳኝ ጦር መሳሪያዎች በ5 ወሩ የኢራን ጦርነት መመናመናቸው ከተዘገበ በኋላ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ሳምንት ወሳኝ የሚባሉ የጦር መሳሪያዎች ቁጥር መመናመኑን በተመለከተ የወጡ ዘገባዎችን አጣጥለው ከፍተኛ ቁጥር ያለው መሳሪያ አለን ብለው ነበር። አክለውም ከፍተኛ ቁጥር ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እንደ አስፈላጊነቱ እየተጓጓዙ ነው ብለዋል። በሌላ ዜና ኢራን በአሸማጋዮች በኩል ከመነጋገር ባለፈ ከአሜሪካ ጋር በቀጥታ እየተደራደረች አለመሆኗን ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቼ በዛሬው ዕለት ቴሄራን ከዋሽንግተን ጋር ቀጥተኛ ድርድር እያደረገች እንዳልሆነና በአሸማጋዮች በኩል ብቻ መልእክቶችን መለዋወጧን ተናግረዋል። አሜሪካ የመግባቢያ ስምምነቱን መጣስ እስክትተውና ለጥሰቷ ካሳ እስካልከፈለች ድረስ ድርድሩን እንደገና ማስጀመር አይቻልም ሲሉ ሰይድ አባስ አራግቼ ለጋዜጠኞች ተናግረዋል። አሸማጋዮች አሁንም ድርድሩን ለማስጀመር አዳዲስ መንገዶችን ለመጠቀም እየሞከሩ ነው ሲሉም አክለዋል። አሜሪካና እስራኤል በየካቲት ወር ኢራንን ካጠቁ በኋላ የቀጠናው ውጥረት ተባብሰዋል። ቴሄራንና ዋሽንግተን በሚያዝያ ወር የተኩስ አቁም ስምምነት ላይ የደረሱ ሲሆን በሰኔ ወር ደግሞ ወታደራዊ ግጭታቸውን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ስምምነት ተፈራርመዋል። ይሁን እንጂ ስምምነቱ ባለፈው ወር ሁለቱ ወገኖች ለሁለት ሳምንታት ያህል አንዳቸው ሌላኛቸው ላይ ጥቃት በመፈጸማቸው ፈርሰዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግጭቱን ለመፍታት በሚደረጉ ውይይቶች ምክንያት ጦራቸው የሚፈጽመውን ድብደባ በድንገት አስቆመዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።